ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? በውጭም በውስጥም ያላችሁ ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ተከታታዩ ማለት ነው። ዛሬ የመጣሁት መልስ ለአብርሽና ለሩታ ነው። እኛ አታግቡ አንልም፣ ማግባት ትችላላችሁ፣ ግን በዚህ መልኩ አይደለም። ተወዳጅ ናችሁ ወደድናችሁ ቢሏችሁ ጭራሹን አበዛችሁት። ራቁቷን ብልት የሚያሳይ የውስጥ ልብስ ፓንቲ የሚያሳይ ፉስታን ጡቷ እየታየ ጥቁር ፉስታን ለብሳ መጣች። ምን የሚሉት ነው? ምን የሚሉት ነው? ይህ እኮ በክርስቲያንም ራሱ እንዲህ አይነት ልብሶች አይፈቀድም፣ ኃጢአት ነው። እንዲህ አይነት ልብሶች ሚዲያ ላይ አይለበሱም። እዛ ከንፈር ለከንፈር እየተሳሳሙ ምን አስባችሁ ነው? ለተከታታይ ክብር ይኑራችሁ። ደግሞ በዚህ ወር ክርስቲያኖች በጣም አጥብቀው ነው የሚጾሙት። ከፀጉራቸው ራሱ ጉፍታ ኢጃብ አይወርድም ማለት ነው እነሱም እና እነሱን ማክበር ነበረባችሁ። ለነሱ ክብር መኖር ነበረባት። ሲጀመር ለተከታታይ ክብር መኖር አለበት። ጭራሽ ብልት የሚያሳይ ፉስታን ቀሚስ ለብሳ መጣች። ጡቷ እየታየ እየተወለወለ ጭራሹን አበዛችሁት ማለት ነው። ልንገራችሁ፣ ይሄ በክርስቲያንም በሙስሊምም የማይፈቀድ ልብስ ነው። አንደኛው። ሁለተኛ ደግሞ ሰርግ ያለ ቤተሰብ እንዴት ያለ ቤተሰብ ሰርግ ነው? ቤተሰብ፣ እህት፣ ወንድም፣ እናት፣ አባት ያለበት ሰርግ በዱዓ ስለሆነ ያምራን፣ ትዳሩ ደስ ይላል። እንደዚህ ዝም ብሎ ለዱባይ ሄደን ዱባይ እንትና የመደም ቅመሞች እኛ የሳዑዲ አረቢያ ቅመሞች ማለት ነው። እንዲህ አይነት ነገሮች አንወድም። እንኳን ሰርጋችሁ ዱባይ ሆነ ሳዑዲ ያልሆነ ሳዑዲ ቢሆን በጣም ትልቅ ችግር። ልጆቻችንን አበላሽታችሁ ነበር፣ የመዲያም ቅመሞች ማለት ነው። አበላሽታችኋቸው ነበረ። ደግነቱ ሳዑዲ አለመሆኑ ዱባይ መሆኑ ይሄ ደስ ይላል። አንደኛ ማለት ነው። ሁለተኛ ደግሞ ተከታታይ በጣም ያላችሁ በሳዑዲ ነው እንጂ ዱባይ አይደለም። ዱባይ እኮ ትንሽ ናቸው ተከታታዮቻችሁ፣ በብዛት ግን ሳዑዲ አረቢያ ነው። ለምን? ኳየት አለ፣ ደማም አለ፣ ኳተር አለ፣ አበሃ አለ፣ ገሲም አለ፣ ተቡክ አለ፣ መካ፣ መዲና፣ ጂዳ አለ። ይሄ ሁላ ህዝብ ተከታታይ የእናንተ ነው። ስለዚህ ለእነሱ ክብር መኖር አለበት። ገባችሁ? እኛ አታግባ አንልም፣ ማግባት ትችላላችሁ፣ ግን በዚህ መልኩ አይደለም። ደግሞ ይሄ ልብስ የለበሰችው ልብስ እሷ ባሏ ጋር ስትቀመጥ የምትለብሰው ልብስ ነው እንጂ እንደዚህ ሚዲያ ላይ የሚወጣበት ልብስ አይደለም። ኦኬ፣ ገባችሁ አይደል? እኔ የምቀኛ ሁኛ አይደለም። እኔ ሞልቶኛ እንዲህ አይነት ልብሶች፣ ግን የምለብሳቸው ብቻዬን ስሆን ነው። ብቻዬን ስሆን ቤት ቆልፌ ብቻ ነው የምለብሰው። ለምን ወንድ እንኳ ቢመጣ እንዲያያየኝ ክፍሌን ቆልፌ ነው ይሄ ልብስ የምለብሰው። ይሄ ልብስ በቤታችሁ ባሎቻችሁ ጋር ስትሆኑ የምትለብሱት ነው። ደግሞ ከልጅ ፊት አይደለም፣ ከልጅ ፊት አይለበስም እንዲህ አይነት ልብስ። ለምን? ሴት ላይ ቀናተኛ ናት። እናቷ የምታረገውን ሁላ ነው የምታረገው። እና ይቺ ሴት ላይ ነገ ጧት በ9 ዓመቷ ይሄን ልብስ ልትለብስ ትችላለች። ይሄ ልብስ ለብሳ ልወጣ ትችላለች። እናቷ የምትላትን ላሰማ ትችላለች። አንቺ እየለበሽ አይደል እያለች እናቷ ልትፎካከር ስለምትችል ሴት ልጅ ሁሌም ፉክክር ናት እናቷ ጋርና እንደ አይነት ልብሶች ለብሰን ባንወጣ ሚዲያ ጥሩ ነው። ሲጀመር የሚሰሩት ቪዲዮ ምንም አስተማሪነት የለውም። ብዙ ተከታይ ብዙ ህዝብ አላቸው የሚያቸው፣ ግን እነሱ የሚሰሩት አንድ ቀን እኔ ደስ ብሎኝ አይቼው አላውቅም። የእነሱን የሚሰሩትን ማለት ነው። ሁሌ ጭቅጭቅ፣ ጠብ፣ ለቅሶ፣ ፕራንክ 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 የሚያስጠላ ፕራንኮች ነው የሚሰሩት። ዝም ብሎ ጭቅጭቅ 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 ያስጠላል። እና አለባበሳችሁን አስተካክሉ። ህዝብን አስቆጥታችኋል፣ ብዙ ነገር አስቆጥታችኋል። ለምን? እነሱ ባልጠበቋችሁ መልኩ ነው ሰርጉን ያረጋችሁት። እንደዚህ አልጠበቁም ከእናንተ ማለት ነው። እንደዚህ ራቁቷን፣ ጭራሽ ራቁቷን ኃጢአት ነው። በእኛም በሙስሊምም በክርስቲያንም ኃጢአት ነው። እንዲህ አይነት ልብሶች አይፈቀድም ለሰው ልጅ። ጭራሹን ሚዲያ ላይ በካሜራ ሰው እንዲህ አይነት ልብሶች ለብሰን ምናምን እንትን ስንጃጃል ሞት አለ። እና አለባበሳችንን ብናስተካከል ባይነኝ። ደግሞ ለምን ሰርጋቸው
በዓሉ ካለቀ በኋላ አልሆነም። ለምን እንደዚህ ይሰደባሉ? ይሄ ሰርግ አላመረበትም። በጣም ክርስቲያኖች በጣም ተሳድበዋል። ጥሩ ኮሜንት አልሰጡም። ኮሜንት ላይ በጣም ተናደዋል ማለት ነው። እንዲህ አይነት ልብሶች ለምን ለብሰሽ ወጣሽ? ለምን በበዓሉ ሆነ ሰርጋችሁ ምናምን በጾም በእጅ ጾም ብለው ማለት ነው። እነሱም እንደኛ እኛ 10ዋን ቀን እንትን እንደምንለው እንደምናጠብቀው እነሱም ክርስቲያኖችም እንደዛው ናቸውና በጣም ተቆጥተዋል። በነገራችን ላይ ሰርጋቸው ግን እንኳን ሳዑዲ አረቢያ አልሆነ። በነገራችን ላይ በጣም ተከታታያቸው ሳዑዲ አረቢያ ነው። በነገራችን ላይ ጅዳ ያለው ህዝብ፣ ሪያድ ያለው ህዝብ ነው በብዛት የሚከታተላቸው ማለት ነው። እና ይቅርታ መጠየቅ አለባችሁ ባይነኝ እኔ የምትሰሯቸውን ነገር አስተማሪ ነገሮች ብትሰሩ የበለጠ ሞር ጥሩ ነው። አስተካክሉ። እና ይሄን ይመስላል። አስተያየቴ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያስቀመጣችሁ አበረታቱኝ ማለት ነው። እኔ ብዙ ጊዜ ተናግሬያለሁ ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ቁጭ ብዬ ብዙ ጊዜ አለባበሳችንን እናስተካክል። በእርግጥ እኔ እንዲህ አይነት ልብሶች እወዳለሁ፣ ሾርት እወዳለሁ። ፍስታኖች ክፍትፍት ፍስታኖች ፍርክስክሳቸውን የበዛቸውን ፍስታኖች እወዳለሁ። እና እነዚህን መልበስ ያለብን ቤት ውስጥ ማንጋር እንዲሆን ነው መልበስ ያለብን። ከመሀል ሜዳ ተነስተን እንግዲያ ፊት መለበስ የለባቸውም፣ ልጅ ፊት መለበስ የለባቸውም። ለራሳችሁ ብቻ አይምሯችሁን ኢንቨስት ስታረጉ፣ ራሳችሁን ኢንቨስት ስታረጉ በስራ እንትን ቢዚ ምናምን አንዳንዴ እረፍት ሲያስፈልግ ለሰውነታችሁ ለራሳችሁ ልበሱ። እንደዚህ በቃ ራሳችሁን ዘና አርጋችሁ ቤታችሁን ዘግታችሁ ቆልፋችሁ ክፍላችሁን ልበሱ ብዬ ብዙ ጊዜ ተናግሬያለሁ። ግን በሚዲያ ላይ እንደዚህ አይነት ልብሶች አትልበሱ፣ ጥሩ አይደለም። አንደኛ አያስተምርም፣ ሁለተኛ ደግሞ ለሚወለደው ልጅ ሲያድግ እንደዛው መበላሸቱ ስለማይቀር በተለይ ሴት ልጅ እናቷን ስለምትከታተል ሴት ልጅ ቀናተኛ ስለሆነች እንዲህ አይነት ልብሶች ባንለብስ ጥሩ ነው እላለሁኝ። እናንተም እስቲ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክም ሰብስክራይብም እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስል ነበረ። እስቲ እናንተም በኮሜንት አስተያየታችሁን አስቀምጡልኝ ማለት ነው። ትክክል ነኝ አይደለሁም የሚለውን እናንተ ጻፉልኝ ማለት ነው። በእኔ በኩል እንዲህ አይነት ልብስ የሚለበስበት ሰዓት አይደለም። አሁን ሞት በበዛበት ሰዓት እንዲህ አይነት ልብስ የሚለበስበት አይደለም። በነገራችን ላይ አሁን ወጣቱ ሁላ እየሞተ ነው። ምንም አሁን የሚወለዱት ልጆች ቶሎ እያደጉ ነው። ወጣቱ ደግሞ ቶሎ እየሞተ ነው። አሁን ዛሬ አብራችሁት ሆናችሁት ማታ ሞቶ ታገኙታላችሁ። አብራችሁ በልታችሁ ጠጥታችሁ ማታ ጠዋት ሲቀበር ታዩታላችሁ። እና አለባበሳችንን እናሳምር ባይነኝ እና እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። በያላችሁበት አላህ ይጠብቃችሁ። አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ እና ሼር ላይክ እያረጋችሁ አበረታቱኝ ማለት ነው። ነባሮቹ ደግሞ ላይክ እና ሼር እያረጋችሁ አበረታቱኝ እላችኋለሁ። እወዳችኋለሁ። አላህ አብሯችሁ ይሁን። ቻው ቻው።